እሺ ተመልካቾች እንደት ናችሁ? እንግዲህ በቀጣይ 10 ዓመታት ከ2027 እስከ 2036 ድረስ ኢትዮጵያ ውስጥ የሚኖረው የታክስ አብዮት ምን እንደሚመስል የሚያሳይ እቅድ አውጥቷል ወርልድ ባንክ። የወርልድ ባንክ ካንትሪ ፓርትነርሺፕ ፍሬምወርኩን አውጥቷል እቅድ። እዛ ላይ በሚቀጥሉት 10 ዓመታቶች የኢትዮጵያ የታክስ ሁኔታ ምን ሊመስል እንደሚችል ያወጣውን እቅድና ቁጥሮች አቀርብላችኋለሁ። ደግሞ ወርልድ ባንክ ለዚህ መሳካት ድጋፍ አድርጋለሁ ያላቸውንም ነጥቦችም አቀርብላችኋለሁ። ይሄ ለጠቅላላ ኢኮኖሚ የሚኖረው እድልና ደግሞ መሰረታዊ የሚባሉ ስጋቶች አሉበት ይሄ ጉዳይ። ምክንያቱም ማሳካት የሚፈልገው በጣም ግዙፍ ስለሆነ ማለት ነው። ይህን ሀሳብ ልሰጣችሁ ፈልጌያለሁ። ቤት መግዛት ህልሞ ነው? እንግዲያውስ ከቴምር ፕሮፐርቲ ህልሙን እውን ልናደርግሎት ነው። በሳር ቤት፣ በቡልጋሪያ፣ በአያት እንዲሁም በመገናኛ ተፈላጊ በሆኑ አካባቢዎች ዘመናዊ አፓርትመንቶችን እየገነባን እንገኛለን። ለኢንቨስትመንት፣ ለቢሮ፣ ለንግድ ሱቆች፣ ለወደፊት የሚተማመኑበትን ንብረት ከቴምር ፕሮፐርቲስ ያገኛሉ። የሚመቹትን የክፍያ አማራጭ በተመጣጣኝ ዋጋ የራስዎን የግሎ መኖሪያ ቤት ያድርጉ። ዛሬ ላይ የሚገዙት ንብረት ነገ ላይ የሚጨምር ንብረት ነውና አይዘንጉት። ለበለጠ መረጃ 0911 13 57 60 በአምላክ ነኝ ከቴምር ፕሮፐርቲ። እንግዲህ አሁን ላይ ባለው መረጃ የኢትዮጵያ ኢኮኖሚ ጂዲፒ ማለት ነው ጠቅላላ ሀገራዊ ምርቱ ከጠቅላላ ሀገራዊ ምርቱ ድርሻ አንጻር ሲታይ ታክስ የሚሰበሰበው ወደ 7.8 በመቶ አካባቢ ነው። 7.8 ከመቶ ማለት ታክስ ይሄ ታክስ ቱ ጂዲፒ የሚባለው መጠን ማለት ነው። ምን ማለት ነው? ኢትዮጵያ ከምታመርተው አጠቃላይ ኢኮኖሚ ውስጥ በግብር መልክ ማለት ነው በግብር መልክ ወደ መንግስት የሚመጣው ገቢ በግምት 7.8 በመቶ ነው ማለት ነው። ይሄ ማደግ አለበት የሚል ፕላን ተይዟል እና በዚህ 10 ዓመት 15 በመቶ እንዲደርስ ነው የሚታሰበው። ኦልሞስት ወደ ደብል የሚጠጋ ማለት ነው። እና ለዚህ ፕላን አውጥቷል ወርልድ ባንክ በ2026 ላይ አሁን ላይ 8 በመቶ ይደርሳል ብሎ ነው የሚያምነው። በ5 ዓመት ውስጥ ደግሞ 12 በመቶ ይደርሳል ብሎ ያምናል። በ10 ዓመት ውስጥ ደግሞ 15 በመቶ ይደርሳል ብሎ ያምናል እስከ 2029 በኢትዮጵያ ማለት ነው። ስለዚህ ይሄ እንዲሳካ የተለያዩ ድጋፎችን እንደሚያቀርብ እቅዱ ያሳያል። በጣም ከ13.4 ቢሊዮን ዶላር በላይ ጠቅላላ ፓኬጅ ያለበት ነው ወርልድ ባንክ። በተለይ በአይዲኤ በኩል የኮንሴሽናል ሎን ሊሆን ይችላል፣ በቃ ዝቅተኛ ወለድ ያላቸው ብድሮች መስጠት ሊሆን ይችላል፣ እርዳታ መስጠት ሊሆን ይችላል፣ የምክር አገልግሎት፣ የእውቀት ሽግግር በሙሉ እነዚህን ድጋፎች ይሰጣለሁ ብሏል። በተለይ የፊስካል እና የኢኮኖሚ ተቋማቶችን ታክስ ፖሊሲውን ጨምሮ አስተዳደር ስርዓቱን ለማዘመን አግዛለሁ ብሏል። የግል ሴክተሩ እድገት እንዲኖርበት የግል ሴክተሩ ኢንቫይሮንመንትን ለማስተካከል ሎጂስቲክ ላይ፣ ቤቶች ላይ፣ እሱን ማምረቻ ተቋማቶች ላይ ድጋፍ አደርጋለሁ እያለ ነው። የስራ ዕድል ፈጠራ፣ የሰው ኃይል አቅም ማሳደግ ላይ፣ ትምህርት ላይ፣ ጤና ላይ፣ ማህበራዊ አገልግሎቶች ላይ ድጋፍ አደርጋለሁ፣ መሰረተ ልማቶች ላይ፣ ኢነርጂ ላይ፣ ውሃ ላይ፣ እነዚህም በሙሉ ድጋፍ አደርጋለሁ ብሏል። ግን ኢትዮጵያ ትደርስበታለች የሚለው መጠን ምን ማለት ነው? በቁጥሮች በተወሰነ መልኩ እንደዚህ ጉዳዮችን ለማስላት ለምሳሌ የኢትዮጵያ ጠቅላላ ሀገራዊ ምርት አሁን እንኳን ወደ 136 ቢሊዮን ዶላር የሚደርስ ነው። ኖሚናል ሊሆን ይችላል፣ ግን 100 ቢሊዮን ዶላር ነው ብላችሁ አስቡት። 100 ቢሊዮን ዶላር ቢሆን 8 በመቶ ከታክስ እሰበስባለሁ ቢል ወደ 8 ቢሊዮን ዶላር ማለት ነው። ወይ ደግሞ 100 ቢሊዮን ዶላር አሁን አንድ አሜሪካ ዶላር በ160 ብር ብናበዛው ወደ 16 ትሪሊዮን ብር ይደርሳል። ኢትዮጵያ ጠቅላላ ሀገራዊ ምርት 100 ቢሊዮን ለካልኩሌሽን እንዲመች ብዬ ነው። ምን ማለት ነው? ከታክስ ብቻ ከታክስ ነው፣ ጠቅላላ ገቢ ማለት አይደለም። ጠቅላላ ገቢን የሚያሰላው ይለያያል። በቃ ጠቅላላ ሁሉም የሀገር ውስጥ ገቢ ከታክስ የሚሰበሰብ አይደለም። ከታክስ ውጭ ያሉ ገቢዎች አሉ። ግን ዋናው ታክስ እንዲሆን ነው የፈለገው፣ ግብር ማለት ነው። ስለዚህ 100 ቢሊዮን ዶላር ቢሆን በ160 ብር ቢሰላ 16 ትሪሊዮን ዶላር ብር ይደርሳል ጠቅላላ ሀገራዊ ምርት። ከዛው 8 በመቶ ከታክስ ቢመጣ ማለት 1.2 ትሪሊዮን ብር ለመሰብሰብ ማለት ነው።
ይሄንን በ5 ዓመት ውስጥ ይሄው ጠቅላላ ሀገራዊ ምርቱ 100 ቢሊዮን ነው ስቲል ብለን በ160 ብር ነው የሚመነዘረው ብለን እንኳን ለካልኩሌሽን እንዲመች በ12 ከመቶ በ5 ዓመት ውስጥ የመሰብሰብ አቅም ላይ ይድረስ ቢባል ወደ 1.9 ትሪሊየን ብር ሊሰበስብ ማለት ነው። የ700 ቢሊዮን ብር ልዩነት ነው ያለው። ከ8 በመቶ ወደ 12 በመቶ ቢያሳድግ በ10 ዓመት ውስጥ 15 ከመቶ ነው ይደግ እያለ ያለው ይደርሳል እያለ ያለው ከታክስ ብቻ የሚሰበስቡ። አሁንም ጠቅላላ ሀገራዊ ምርቱ 100 ቢሊዮን ዶላር ነው ብንል አንድ የአሜሪካ ዶላር በ160 ብር ነው የሚመነዘረው ብንል 15 ከመቶ ማለት 2.4 ትሪሊየን ብር ማለት ነው ከታክስ ብቻ የሚሰበስበው። በተመሳሳይ ጂዲፒ እንኳን ብናሰራው ማለት ነው በ10 ዓመት ከታክስ ገቢ ጭማሬው ከ8 በመቶ 15 በመቶ ይድረስ እንኳን ቢባል ከ87% በላይ የታክስ ገቢ ማለት ነው። እሺ በቃ በ10 ዓመት ውስጥ 100 ቢሊዮን ዶላር ብቻ ሆኖ አይደለም የሚቀጥለው፣ እያደገ ነው የመጣው። አሁን ደግሞ የጠቅላላ ሀገራዊ ምርት ስሌቱም ይለወጣል ተብሏል። ቤዚሩ በ10 ዓመት ውስጥ ምናልባት የሆነ ዓመት ላይ ከ100 ቢሊዮን 200 ቢሊዮን ቢደርስ ብላችሁ አስቡት። ጠቅላላ ሀገራዊ ምርት የኢትዮጵያ 15 በመቶ ታክስ እሰበስባለሁ ቢል ይሄ ኢኮኖሚ 160 ብር ሆኖ ቆይቷል ብላችሁ አስቡት። በቃ አንድ የአሜሪካ ዶላር 160 ብር ሆኖ ቢቆይ ጠቅላላ ሀገራዊ ምርት 200 ቢሊዮን ዶላር ቢደርስ 32 ትሪሊየን ማለት ነው ጠቅላላ ሀገራዊ ምርቱ በብር። የዚህ 8 በመቶ ማለት 8 በመቶ ብቻ እንኳን ቢሰበስብ ብላችሁ ብታምኑ 2.5 ትሪሊየን ብር ማለት ነው በአመት የግብር ገቢ። የዚህን 15 በመቶ ደግሞ የመሰብሰብ አቅም ላይ ደርሷል ብላችሁ ብታምኑ 4.8 ትሪሊየን ብር ማለት ነው በአመት የግብር ገቢ እንደማለት ነው። ይሄን እያለ ነው ከ3 እጥፍ በላይ የሚሆን የመንግስት የራሱ ገቢ አቅም ሊፈጥር ይችላል። ለዚህ ማግዛለሁ እያለ ነው። አሁን ያቀረብኩላችሁ ቁጥር ወርልድ ባንክ ያስቀመጠው ቁጥር አይደለም፣ መንግስትም ያስቀመጠው ቁጥር አይደለም። ምን ማለት ነው ለሚለው 100 ቢሊዮን ዶላር 200 ቢሊዮን ዶላር አንድ አሜሪካ ዶላር 160 ብር ብዬ እያሰላውላችሁ ነው እንጂ ቁጥሩ ከዚህ በጣም የተለጠጠ ነው የሚሆነው። ስለዚህ የሀገር ውስጥ ገቢ ለማሳደግ የኢትዮጵያ ኢኮኖሚ 2024 መጨረሻ ላይ ከአይኤምኤፍ ጋር ሪፎርም ሲያደርግም በየአመቱ 1% የታክስ ገቢን ከጠቅላላ ሀገራዊ ምርት እያሳደጉ እመጣለሁ የሚል ነበር። ስለዚህ በ10 ዓመት ውስጥ ከ8 15 ማለት እንዳውም አንዳንድ ከመቶ ምናምን አካባቢ ማለት ነው። ግን ያኛው ለ4 ዓመት ነው ከአይኤምኤፍ ጋር ያሉ ስምምነት በ4 ዓመት ውስጥ አንዳንድ ከመቶ ማሳደግ 7 ምናምን በመቶ የነበረውን 11 በመቶ ማድረስ የሚል ነበር። አሁን ወርልድ ባንክ የሚለው በ10 ዓመት ውስጥ 2036 15 በመቶ ለማድረስ እያለ ነው። ይሄ ምን እድል ያመጣል ከተባለ ብዙ እድሎች አሉት፣ ደግሞ በጣም ብዙ ስጋቶች አሉበት። የመጀመሪያው እድል የሚባለው እንግዲህ የፌዴራል መንግስት በቃ የውጭ ብድር ላይ ጥገኛ እንዳይሆን እድል ሊሰጠው ይችላል። በእርግጥ ሁሉም ፍላጎቶቹን በብር ያሳካል ላይባል ይችላል። በውጭ ምንዛሬ የሚፈልጋቸው ብዙ ጉዳዮች ይኖሩታል። ግን በሀገር ውስጥም ብር የሚፈልጋቸው በጣም ብዙ ፕሮጀክቶች እጁ ላይ ይኖሩታል መንግስት ማለት። ስለዚህ ከታክስ የሚያገኘው ገቢ አደገ ማለት የፊስካል ስፔስ ይኖረዋል ማለት ነው። የገንዘብ አቅም ይኖረዋል። ስለዚህ አገር ውስጥ የነበረውን መንግስት ይበደር የነበረውን ከባንኮች፣ ከፋይናንሻል ተቋማቶች፣ ከጡረታ ዋስትናውን ከግለሰቦች ይበደር የነበረው በሙሉ ይቀንስለታል። ስለዚህ የዕዳ ጫናው ይቀንስለታል። የሀገር ውስጥ ዕዳው በጣም ከፍተኛ ነው። የታክስ ገቢው ካደገ ግን የሀገር ውስጥ ዕዳው ይቀንስለታል። ይሄ ደግሞ በጣም ጥሩ ነው ከዕድል አንጻር ስንመለከት። ሁለተኛ መንግስት ደግሞ በራሱ ብዙ የልማት ስራዎች ሊኖሩበት ይችላሉ። ለዚህ ገንዘብ እንዲያገኝ እድል ሊሰጠው ይችላል። በቃ ትልልቅ ፕሮጀክቶችን ለመስራት የሚፈልግ ከሆነ በብር የሚሰሩ ፕሮጀክቶች የሚሆኑ ከሆነ ደግሞ የመንግስት ገቢ ያድግለታል። ስለዚህ ፕሮጀክቶችን ለመስራት እድል ሊኖርለት ይችላል። በሶስተኛ እንደ እድል ከቆጠር ነው ግን በጣም ቤዚክ የሚባለው አንዱ እድል እኔ ማስበው ምን መሰላችሁ? የግል ዘርፉ ላይ ያለ የመንግስት ሽሚያ ይቀንሳል። ምክንያቱም አሁን መንግስት የግምጃ ቤት ሰነድም ሸጠ፣ የተለያዩ የብድር ሁኔታዎችንም አመቻቸ ማለት የግል ሴክተሩ ያገኘ የነበረውን የብድር ድርሻ እየወሰደ እኮ ነው። ለምን? መንግስት ባጠረው የበጀት ጉድለት በገጠመው ቁጥር የሚበደረው መጥቶ ከባንኮች የግምጃ ቤት ሰነድ ነው። ስለዚህ ለግል ሴክተሩ ያቀርቡ የነበረውን የመንግስት የግምጃ ቤት ሰነድ ይገዙበታል። የግል ሴክተሩ ብድር አያገኝ። ነገር ግን በታክስ ከፍተኛ ገንዘብ የሚሰበስብ ከሆነ አገር ውስጥ ከግል ሴክተሩ እየተሻማ ዶሜስቲክ የሚበደረው የነበረው
እሱ ይቀንሳል ማለት ነው። እሱ የሚቀንስ ከሆነ ደግሞ ለግል ሴክተሩ የሚቀርብለት የብድር መጠን እንዲጨምር እድል ይሰጠዋል። በአንድ ሳይድ ካያችሁት መንግስት ትክክለኛ ፌር የሚባለውን የግብር ከሰበሰበ የግል ሴክተሩ ላይ ይሻማ የነበረውን ገንዘብ እንዲቀንስ እድል ይሰጠዋል። ምክንያቱም በቂ ገንዘብ የሚያገኝ ከሆነ የግል ሴክተሩ ላይ ይሻማ ይችላል። ነገር ግን አሁን መንግስት ከጠቅላላ ኢኮኖሚ ላይ መጥቶ ሲበደር የብድር ገንዘብ እጥረት ስለሚኖር ባንኮች ላይ ለብድር ያለ ፍላጎት በጣም ከፍተኛ ይሆናል። የዛን ጊዜ ትንሽ ገንዘብን ስለሆነ ባንኮች የሚያበድሩት ወለዳቸው በጣም እያደገ ይመጣል። የዛን ጊዜ የግል ሴክተሩ መበደር አይችልም። የግል ሴክተሩ ካልተበደረ ደግሞ የስራ ዕድል ፈጠራውም ምርቱም ምኑም በጣም ከፍተኛ እንዲሆን ያደርጋል። ስለዚህ ይሄ እንዲቃለል የማድረግ እድል አለው። ሌሎችም እድሎች ይኖሩታል። አሁን ቅድም እንኳን እኔ ራፍሊ እንኳን በምናሰላው ትክክለኛ ቁጥር ነው ማለት አይደለም 4.8 ትሪሊየን ብር በላይ ከግብር ብቻ ኢኮኖሚ የሚሰበስብ ከሆነ ዲጂታል በሆነ መልኩ ይሰበስባል ብሎ መናገር አይቻልም። ስለዚህ 15 በመቶ ለመሰብሰብ የሚነሳ ከሆነ እጅ በእጅ እየዞረ ሊለቅም አይችልም። ስለዚህ ምንድን ነው ዲጂታል የሆኑ የታክስ የሚሰበሰብባቸው ሲስተሞች ሊያድጉ ይችላሉ። በግል ሴክተሩ የሚበለጽጉ ዳታቤዞች ሊሆኑ ይችላሉ፣ ሲስተሞች ሊሆኑ ይችላሉ፣ የፔመንት ስርዓቶች ሊሆኑ ይችላሉ፣ የክፍያ ሲስተሞች፣ ሌሎች ታክስ የሚያስተዳድርበት መንገድ ሊነቃቃ ይችላል። ይሄ ደግሞ በተለይ ግል ሴክተሩ ላይ ዲጂታል ስርዓቱ ላይ ለሚንቀሳቀሱ ሰዎች ድርጅቶች እንደ ድል ሊሆንላቸው ይችላል። ደግሞ አንድ የሚታሰብም ጉዳይ አለው። የታክስ ስርዓት አሁን 15 በመቶ ሰበስባለሁ፣ በመሀል ላይ ደግሞ 12 በመቶ ሰበስብ፣ በዚህ 10 ዓመት ውስጥ 15 በመቶ ደርሳለሁ ከሆነ ፕላኑ የማይዳስሳቸው ሴክተሮች አይኖሩም ማለት ነው። ስለዚህ አንዳንዶቹ ኢመደበኛ የነበሩ ሴክተሮችን ወደ መደበኛ እንዲገቡ ማስገደዱ አይቀርም። በቃ ወደ ንግድ ስርዓቱ መጥተው ወደ ታክስ ስርዓቱ እንዲመጡ ሊያስገድድ ይችላል። ማስገደድ ብቻ ሳይሆን ደግሞ የታክስ ቤዙን ሊያሰፋ ይችላል። አሁን በቃ ያሉት ነጋዴዎችና ያሉት ግብር ከፋዮች ላይ ብቻ ጫና ከሚፈጥር አዳዲስ የንግድ ስርዓቶችን እየፈጠረ የቢዝነስ ኦፖርቹኒቲዎችን እየፈጠረ ቢዝነስ እንዲጀምሩ ድጋፍ እያደረገ ግብር ከፋዮችን ማብዛት ታክስ ቤዝ የሚባለው እሱ ነው። ይሄንን ወደ ማድረግ ስርዓት ሊመጣ ይችላል። ግን እንደዚያ ጉዳዮች የሚሳኩት የታክስ ገቢ ሊጨምርለት ይችላል። ግን ታክስ ሬትን በመጨመር አይደለም መሆን ያለበት የሚባሉ ከዚህ ውስጥ ሪስኮች አሉ ማለት ነው። ሪስክ የሚባሉት ለምን ካላችሁ ለምሳሌ በዚህ 10 ዓመት ውስጥ 15 በመቶ ለማድረስ ከሆነ የግብር ቤዙን አስፍቶ ነው ወይስ የግብር ጫናውን ጨምሮ? ለምሳሌ 100 ሺህ ብር የሚከፍልን 120 ሺህ ብር እንዲከፍል አድርጎ ነው ወይስ ሌላ 100 ሺህ ብር የሚከፍል የቢዝነስ ግለሰብ ሊሆን ይችላል ተቋም ፈጥሮ ነው የሚለው በጣም መሰረታዊ ነው። ይሄ በጣም አደገኛ ነው። ጥቂት ግብር ከፋዮች ላይ ብቻ የግብር መጠንን የሚጭን ከሆነ በጣም አስቸጋሪ እንዲሆን ያደርጋል። ይሄ አንዱ ሪስክ ነው። ለማሳካት ሲባል የሚመጣ ጉዳይ ነው። የታክስ በጣም ጫና ሊፈጥር ይችላል። ቢዝነሶች ወጫቸው በጣም ከፍተኛ እንዲሆንባቸው ሊያደርግ ይችላል። ኢንቨስትመንታቸው በቃ ሊዳከም፣ ቢዝነስ ዘግተው ንግድ ፍቃድ መልሰው ሊወጡ ይችላሉ። እንደውም ወደ ታክስ ወደማይከፈልበት ህገወጥ ወደሆነው የቢዝነስ ስርዓቶች ሊመጡ ይችላሉ። ሰራተኛ ሊበትኑ ይችላሉ። ስለዚህ 15 በመቶን አሳካለሁ ብቻ በማለት ችግር ውስጥ ሊገባ ይችላል። ግን ምን ያህል ሰበስባለሁ ብቻ ሳይሆን ከምን ምንጭ ነው የሚሰበሰበው የሚለው በደንብ መታሰብ አለበት። ሪስክ ሊሆን ስለሚችል ማለት የመጀመሪያ እንደ ሪስክ ማስበው ነው እሱን ነው። ሁለተኛ እንደ ሪስክ ማስበው ምንድን ነው የታክስ ቤዞችን ማስፋት ጥሩ ሊሆን ይችላል። ግን የታክስ ቤዝ ለማስፋትም ተብሎ ገና አንድ ሰው ሱቅ እንደከፈተ ብር ብሎ ሄዶ በቃ ታክስ ክፈል ተመስገብ ምናምን የሚሉ አይነት አንዳንድ እንቅስቃሴዎችን እመለከታሉ። ታክስ ቤዝም ቢደረግ ግን ሰዎች መደገፍ አለባቸው። በአንዴ ቫት ውስጥ፣ በአንዴ የገቢ ግብር፣ በአንዴ ተርኖቨር ታክስ ውስጥ፣ የጉምሩክ ስርዓቶች በአንዴ ፈቃድ የማውጣት ምናምን በቃ የግብር ሁኔታዎችን ለማስተካከል እንኳን ያለ ኮስት ከፍተኛ ነው፣ መመላለሱ ከፍተኛ ነው። እሱም ይሆን ከሆነ ግን በአንዴ ከፍ የሚሉ ከሆነ እንደዚህ የስርዓት ውስጥ የሚመጣ ከሆነ ፎርማል የነበሩት ግብር ይከፍላሉ ተብሎ እንደ ቤዝ የተለቀሙት በኋላ ኢንፎርማል ሴክተሮች ሊመጡ ይችላሉ። ለምሳሌ አንድ ልብስ የሚሸጥ ሰው ንግድ ፍቃድ አውጥቶ ሱቅ ከፍቶ ንግድ ልብስ እየሸጠ ከነበረ በጣም ጫና አንዴ ርብርብ ይበዛበት ከሆነ ይዘጋውና ሲመሽ ልብሶቹን ክንዱ ላይ አድርጎ ሊቆም ይችላል። ወይም ደግሞ በቤቱ አስቀምጦ በቃ በስልክ ለሚያውቃቸው ሰዎች እያዞረ ሊሸጥ ይችላል። ፎርማል የነበረውን ኢንፎርማል ያደረገው ይችላል። እሱ እንደ
እንደ ሪስክ ነው የማስበው። ደግሞ ለመንግስት ታክስ መሰብሰብ ብቻ አሁን ለምሳሌ 15 በመቶ $200 ቢሊዮን ጂዲፒ ብለን ብናስብ ከፍተኛ ገንዘብ ቢሰበስብም ግን የታክስ ገቢ ብቻ አይደለም የበጀት ችግር የሚፈታው። ይህንም ማሰብ በደንብ ነው የሚያስፈልገው። ምክንያት ገቢ ስላደገ ብቻ ችግር ላይፈታ ይችላል። አንዳንዴ ገቢ በሚያደርገው ልክ የመንግስትም ወጪ አብሮ በጣም በከፍተኛ ሁኔታ ሊያድግ ይችላል። ስለዚህ ምንድን ነው ገቢ ያገኛለሁ እያለ የመንግስት ወጪ በጣም የሚሰፋ ከሆነ የበጀት ጉድለት የሚባለው አብሮ እየተለጠጠ ሊመጣ ይችላል። ስለዚህ ምን ያስፈልጋል ማለት ነው? ወጪን በዲሲፕሊን መምራት ያስፈልጋል። እዳን ማኔጅ የሚያደርግበት ያስፈልጋል እንጂ እሰበስባለሁ በሚል ፎርካስት ብቻ ከፍተኛ ወጪ የሚያወጣ ከሆነ ደግሞ የበጀት ጉድለትም እንዲመጣበት ሊያደርግ ይችላል። ደግሞ ሌላም ሪስክ አለበት። 15 በመቶ ሰበሰባለሁ በሚል ንግድ ማህበረሰቡ ላይ በጣም ከፍተኛ ጫና የሚመጣ ከሆነ አንዳንዴ የታክስ ወጪ ሲበዛባቸው የንግድ ተቋማቶች ወደ ሰራተኛ ወደ መቀነስም ሊመጡ ይችላሉ። ይህ መደበኛ ሴክተር ላይ መምጣታቸው አንድ ጉዳይ ነው። ሰራተኛ ሊበትኑ የሚቻላቸው አንድ ጉዳይ ነው። ግን ታክስ ከበዛብኝ ብለው ደግሞ እንደ ኮስት ሊያደርጉት ይችላሉ። ስለዚህ የሚሸጡበት ምርት ላይ አገልግሎት ላይ ይህንን ወጪ ትራንስፈር ሊያደርጉት ይችላሉ እና ዋጋ ንረትን ሊያባብስ ይችላል። አንዳንዱ በጣም በጥንቃቄ የሚመራ ጉዳይ ነው። ዋጋ ንረቱ ከፍተኛ እንዲሆን ሊያደርገው ይችላል። ስለዚህ ዋናው የሚያስፈልገው ምንድን ነው? በቃ በፖሊሲ ደረጃ ብዙ ግብር ከፋይ ነው ማጠራቀም የሚያስፈልገው። ብዙ ግብር የሚከፍሉ ሰዎችን ማጠራቀም፣ ድርጅቶችን ማጠራቀም እንጂ ብዙ መጠን ያለው ግብር የሚከፍል ድርጅት አይደለም ማዘጋጀት። ለምሳሌ 100 ግብር ከፋይ ከነበረ 200 ግብር ከፋይ ማዘጋጀት እንጂ መቶዎቹ 10% ይከፍሉ ነበር 20% ማድረግ እነዛ ላይ ውጤት ሊኖር አይችልም። ስለዚህ መሰረታዊ የሚባሉ ሪኮመንዴሽኖች መስጠት ይቻላል እዚህ ጉዳይ። በቃ ቤዙ ማስፋት በደንብ ፍጹም ግብር ሳይከፍሉ በጣም ከፍተኛ ትራንዛክሽን የሚያከናውኑ አሉ። ፎርማል ሴክተር ላይ የሚያሉ ማለት ነው። የግብር አሰባሰብ ስርዓቱን በጣም ማዘመን ያስፈልጋል። አሁን ለግብር ክርክር እንኳን ሄዶ ሁኔታዎቹን በቀላል መፍታት የሚቻል አይደለም። እንደዚህ ስርዓቶችን የጉምሩክ ስርዓቶችን ማስተካከል በደንብ ያስፈልጋል። ግብር ከፋዮችን ማበረታታት በደንብ ያስፈልጋል። ታክስ ሬቶቹ ባላንስ መሆን አለባቸው። በተለይ የተቀጠሩ ሰዎች ላይ ያለ የታክስ መጠን በጣም ከፍተኛ ነው። እሱም ባላንስ ማድረግ ያስፈልጋል። የወርልድ ባንክ ፕላን የሚለው ይሄንን ነው። ይሄንን ያስቀመጠው ካንትሪ ፓርትነርሽፕ ፍሬምወርክ ነው ለኢትዮጵያ ላዘጋጅላት ማለት ነው። በጣም ብዙ ሰነድ ነው እዛ ውስጥ የተጠቃለለውና ታክስን ቤዛ ያደረገው ከ8 በመቶ ወደ 12 ከመቶ ከዛ ወደ 15 በመቶ ሊደርስ ይችላል። ለዚህ ደግሞ እኔ በአይዲኤ በኩል ብድር በማቅረብ እርዳታዎችን በማቅረብ ምክር በማድረግ የእውቀት ሽግግሮችን በማዘጋጀት ድጋፍ አደርጋለሁ የሚል ሰነድ አቅርቧል። ስለዚህ በቀጣይ 10 ዓመት የሚኖረው የታክስ አብዮት ይህንን ነው ይመስለው። ይህን መረጃ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።